የአሜሪካ ጥቃት ተጠናክሮ በቀጠለበት በዚህ ሰዓት ኢራን የተኮስኳቸው ሚሳኤሎችና ድሮኖች ግዙፍ የአሜሪካ የጦር መሠረተ ልማቶችን አውድመዋል ብላለች። ዝነኞቹን ታድ እና ፓትሪዮት የአየር መከላከያ ስርዓቶች ተኩሼባቸው ድል ተጎናጽፌያለሁ እያለች ነው ሀገረ ኢራን። በዮርዳኖስና በኩዌት የተፈጸሙት ጥቃቶች እያነጋገሩ ይገኛሉ። የራዳር ጣቢያዎችና ሌሎችም መሳሪያዎች ተመተዋል እየተባለ ይገኛል። ይህ እንደተጠበቀ ሆኖ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ጠባቂ ለመገናኛ ብዙሃን አውጥቶታል የተባለው ሚስጥር ብዙዎችን እያስወራ ነው። ሰውየው የተወሰደበት እርምጃና ወጥቷል የተባለው ሚስጥርም ትኩረትን ስቧል። እንመለከተዋለን። ከወደ ኒውዮርክ ደግሞ ከንቲባው ለደህንነቴ ስጋት አለብኝ እያሉ ነው። እኔና ባለቤቴ የግድያ ዛቻ እየቀረበብን ይገኛል። ለዚህ ምክንያቱ ደግሞ ጋዛና ኢራን ናቸው እያሉ ነው የኒውዮርኩ ከተማ ከንቲባ። ይህንንም ይዘናል። የሩሲያ ጦር ደግሞ በኦዴሳ ወደብ የጀመርኩትን ድብደባ አጠናክሬ ቀጥያለሁ ብሏል። ወታደራዊ ዴፖዎች፣ የጦር መጋዘኖች ጉድ ተሰርተዋል፣ የድሮን ማምረቻዎች ፈራርሰዋል እያለ ነው የሩሲያ ጦር። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ደግሞ ለአሜሪካው አቻቸው ማርኮ ሩቢዮ ጦርነቱን በተመለከተ ዝርዝር መረጃ ሰጥቻቸዋለሁ ብለዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የአሜሪካ ጥቃት ተጠናክሮ በቀጠለበት በዚህ ሰዓት ኢራን ወሳኝ የሚባሉ የአሜሪካ የጦር ሰፈሮች ላይ ጉዳት አድርሻለሁ ብላለች። ዝነኞቹን ታድ እና ፓትሪዮት የአየር መከላከያ ስርዓቶች ጉድ ሰርቻለሁ እያለች ነው ቴህራን። በኩዌትና በዮርዳኖስ የሚገኙ የራዳር ጣቢያዎች እንደተመቱ የገለጸው የኢራን አብዮታዊ ጦር ጥቃቱ ወሳኝ ድል ያስመዘገበ ነው ባይ ነው። ሀገራችንን የመከላከል ህጋዊና መንፈሳዊ ግዴታችንን እንዲሁም መብታችንን እየተወጣን እንገኛለን የሚለው አብዮታዊ ጦሩ በኩዌት በሚገኘው አሊ አልሳሌም የጦር ቤዝ የፈጸመውን ጥቃት እማኝ አድርጎ አምጥቷል። በዚያ የሚገኝ ፓትሪዮት የአየር መከላከያ ስርዓትን አውድሜያለሁ ብለዋል። ኤምኪው9 ሪፐር ድሮኖች የሚጠለሉባቸውን ስፍራዎች መትቻለሁ ያለው አብዮታዊ ጦሩ 2 ሄሊኮፕተሮች የተጠለሉበትን ካምፑ ዴሪንም አውድሜያለሁ እያለ ይገኛል። በርካታ ድሮኖችና ሄሊኮፕተሮች በዚህ ምክንያት እንደተጎዱም ነው የገለጸው። በዮርዳኖስ በፈጸመው ጥቃት ደግሞ ታድ እየተባለ የሚጠራው የአየር መከላከያ ስርዓት ራዳር እንደተመታ ጦሩ አሳውቋል። ፓትሪዮት የአየር መከላከያ ስርዓትና ሲራም የተባለው የራዳር መሳሪያ በዛው በጦር ቤዝ ውስጥ ወድሟል ሲልም ጨምሮበታል። የሄሊኮፕተር መጠገኛዎች፣ ለጥገና የሚያስፈልጉ ቁሳቁሶች የሚቀመጡባቸው መጋዘኖች ተመተው በእሳት ተያይዘዋል ሲልም አክሎበታል። ፕሬስ ቲቪ ጦሩን ጠቅሶ እንደዘገበው ኢራን የአካባቢውን ሀገራት ሉዓላዊነት ጥሳለች በሚለው ጉዳይ አትስማማም። የተጣሰው ሉዓላዊነት የኛ ነው፣ ሌሎቹ የአሜሪካ የጦር ቤዝን ስላስተናገዱ ብቻ እየተመቱ ይገኛሉ ብላለች። እነዚህ የአሜሪካ የጦር ሰፈሮች በአሜሪካውያን የሚታዘዙ የአሜሪካ መሳሪያዎች የሚገኙባቸው እንጂ ሀገራቱ የሚያዙባቸው እንዳልሆነም ኢራን ለማብራራት እየሞከረች ነው። ፍልሚያው በቀጠለበት በዚህ ሰዓት ከሆርሙዝ እስከ ቀይ ባህር አሁንም የሚበርድ እሳት አልተገኘም። በሌላ በኩል የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ጠባቂ ሚስጥር አወጣህ ተብለው ከስራው ለጊዜው እንዲሰናበት ተደርጓል። ግዳጅ ረፍት የወጣው ይህ የጥበቃ ቡድን አባል ለመገናኛ ብዙሃን ባሾለከው ወሬ ነው ምርመራ እየተደረገበት ያለው። በቅርቡ ኤምኤስ ናው እንደዘገበው የጄዲ ቫንስ ዝርዝር የጉዞ ሰሌዳዎች ይፋ ተደርገው ነበር። ጄዲ ቫንስ በሀገሪቱ ባህር ኃይል ሄሊኮፕተር ልጃቸውን ጭምር ወደ አንድ ጎልፍ ማጫወቻ ሊወስዱ ቀጠሮ እንደያዙ በዘገባው ተቀምጧል። ሴክሬት ሰርቪስ በመባል የሚታወቀው የአሜሪካ ባለስልጣናትን ለመጠበቅ በተመደበው መስሪያ ቤት ውስጥ የሚያገለግለው ይህ የጥበቃ ክፍል ባልደረባ ይህንን መረጃ አውጥቷል ተብሎ ነው የግዳጅ ረፍት የወጣው። ጉዳዩ እየተመረመረ እንደሚገኝም ሲኤንኤን ዘግቧል። የምክትል ፕሬዝዳንቱ ዝርዝር የጉዞ ሰሌዳ በመገናኛ ብዙሃን ይፋ መሆኑ ሴክሬት ሰርቪስ እየተባለ የሚጠራውን መስሪያ ቤት አላስደሰተውም። ነገ ጥቃት ቢመጣ፣ ነገ የትኛው ሰው የት እንደሚሄድ ከታወቀ፣ አንዳች ነገር ቢፈጠር
እንዲህ አይነቱ ቀዳዳ መደፈን አለበት ብሎ ነው መስሪያ ቤቱ የጥንቃቄ እርምጃዎችን እየወሰደ የሚገኘው። የሴክሬት ሰርቪስ ብቻ አይደለም፣ የኤፍቢአይ እና የዋይት ሃውስ ባለስልጣናትም በጉዳዩ ደንግጠዋል ይላል የሲኤንኤን ዘገባ። እንዲህ አይነት ነገር እየተደጋገመ ሲሆን በቅርቡ የኒውዮርክ ታይምስ ዘገባ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ የተሰጠውን ከኳታር የተለገሰውን አውሮፕላን በተመለከተ ያቀረበው ነገር የዋይት ሃውስ ባለስልጣናትን ማስቆጣቱ የሚታወቅ ነው። የኒውዮርክ ታይምስ ጋዜጠኞችም ተጠርተው ስለ ጉዳዩ እንዲያብራሩ ተደርገው ነበር። የትራምፕ አስተዳደር ለሚዲያዎች እየሾለከ ባለው መረጃ የተማረረ ሲሆን በእያንዳንዱ ጉዳይ ላይ ጥብቅ እርምጃ እየወሰደ ነው። ከሰሞኑ ፔንታገን ለአስተዳደሩ ቅርበት አለው የሚባለውን ፎክስ ኒውስን ጨምሮ ጋዜጠኞች እንዳይገቡ እስከ ማድረግ እንደደረሰም ይታወቃል። ጋዜጣዊ መግለጫዎችን ስንሰጥ ከንግግራችን እየቆረጡ ለኢራን ፕሮፓጋንዳ እያዋሉላት ይገኛሉ በሚል ፔንታገን ከጋዜጣዊ መግለጫ ራሱን ቆጠብ እያደረገ እንደሆነም እየተነገረ ነው። ጭራሽ የምክትል ፕሬዝዳንቱን የጉዞ ሰሌዳ ለመገናኛ ብዙሃን ዛሬ ማሾለክ ከተጀመረ ነገ ጠላቶቻችን እጅ ይሄ መረጃ እንደማይገባ እርግጠኛ መሆን አንችልም በሚል መንፈስ እየተንቀሳቀሱ እንደሚገኝም ዘገባው ጠቁሟል። ከአሜሪካ ጉዳዮች ፈቀቅ ሳንል የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ እኔና ባለቤቴ የግድያ ዛቻ ቀርቦብናል ብለዋል። የከተማይቱ ከንቲባ ለመሆን መወዳደር ከጀመሩበት ጊዜ አንስቶ ከትራምፕ ጋር የተናከሱት በጋዛ በኢራን ጉዳዮች በሚሰጧቸው አስተያየቶች መነጋገሪያ የሆኑት ዞህራን ማምዳኒ እኔም ባለቤቴም የግድያ ዛቻ አለብን ብለዋል። ከሮሊንግ ስቶን መጽሔት ጋር ባደረጉት ቆይታ ነው ይህንን ጉዳይ በዝርዝር ያብራሩት። መቼም ለሚመጣ የግድያ ዛቻ መዘጋጀት ከባድ ነው። ነገር ግን ለሰዎች ልትቆም ስትነሳ ይህ ነገር ያጋጥማል፣ ዋጋ መኖሩ አይቀርም ሲሉ ለመጽሔቱ አስረድተዋል። የኒውዮርክ ምክር ቤት አባል በነበርኩበት ጊዜ አንስቶ እንዲህ አይነቱ ጫና መጥቶብኝ ነበር ያሉት እኒህ ከንቲባ እርሳቸው ብቻ ሳይሆኑ ባለቤታቸውም ጭምር በዚህ ጉዳይ እንደተፈተኑ አልካዱም። በጋዛ እስራኤል የምትፈጽመው በደል ይቁም፣ የኢራን ጦርነት አስፈላጊ አይደለም የሚል ጥብቅ አቋም እንዳላቸው ይታወቃል። ማምዳኒ ከኒውዮርክ ታይምስም ጋር ባደረጉት ቆይታ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሄግ በሚገኘው የዓለም አቀፍ የወንጀለኞች ፍርድ ቤት መቅረብ አለባቸው እንጂ አሜሪካ መምጣት የለባቸውም ብለው መናገራቸው ቁጣን መቀስቀሱ ይታወቃል። ከወደ እስራኤል በኩል ኒውዮርክ ይህንን ማድረግ አትችልም፣ ይህንን ማድረግ የሚችለው ግን የፌዴራል መንግስቱ ነው በማለት ኔታንያሁን ማሰር እንደማይችሉ መግለጻቸውም የሚታወቅ ነው። ወደ ሩሲያና ዩክሬን ጉዳይ ስናመራ ሩሲያ የኦዴሳ ድብደባዋን አጠናክራ ቀጥላለች። ወታደራዊ ዴፖዎችን እያወደምኩ ነው ስትል በጦር ሚኒስቴሩ አማካኝነት ያወጣችው መረጃ ይጠቁማል። አዳዲስ ጥቃቶች በኦዴሳ ትላንትም ዛሬም እንዳሉ ናቸው። የሩሲያ ጦር ጥንቅቅ ብለው ወደ ኢላማቸው በሚደርሱ የተለያዩ መሳሪያዎች ከአየርም ከምድር በሚወነጨፉ ሚሳኤሎች፣ ድሮኖችና ቦምቦች ኦዴሳን ቀጥቅጠናታል እያለ ነው። በኦዴሳ የሚገኝ የጦር መሳሪያዎችን ለመጫን የሚያገለግል የወደቡ ክፍል እንደተመታ የሚገልጸው ሪፖርቱ ወታደራዊ ጭነቶችም ጥቃት እንደደረሰባቸው አረጋግጧል። ድሮን የሚመረትባቸው የሚከማችባቸውና በኦዴሳ የሚገኙ ወታደራዊ መሰረተ ልማቶች በዛው ጥቃት ጉድ እንደተሰሩ እወቁልኝ ብሏል። ሩሲያ ከዩክሬን የሚመጡትን የድሮን ጥቃቶች ለማስቆም ዩክሬን ድሮን የምታመርትባቸውን ግብዓት የምታስመጣባቸውን ስፍራዎችና ወደቦች መደብደቧን ቀጥላበታለች። ይህ እንደተጠበቀ ሆኖ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከአሜሪካው አቻቸው ከማርኮ ሩቢዮ ጋር ተገናኝተው ስለ ዩክሬኑ ጦርነት ማውራታቸውን ስፑትኒክ ዘግቧል። በጦር ሜዳ እየሆነ ያለውን ነገር በሚገባ አብራርተውላቸዋል ይላል ዘገባው። የሩሲያው የውጭ ጉዳይ ሚኒስቴር አሁንም የምዕራቡ ዓለም ለዩክሬን የሚያቀርበው የጦር መሳሪያ ለሩሲያ እንደ ቀይ መስመር የሚታይ እንደሆነ እወቁልኝ ብለውም ተናግረዋል። በአላስካ ስምምነታችን መሰረት ነገሮች ቢሄዱ ጥሩ ነው፣ ወደ ዩክሬን የሚሄዱት የጦር መሳሪያዎች ግን ከሩሲያ ጋር ያጋጫሉ እያሉ ይገኛሉ ሚኒስትሩ። ይሁንና አሜሪካ ዩክሬንንና ሩሲያን ለማስታረቅ የምታደርገውን ጥረት እንደሚያደንቁም ተናግረዋል። በፋርስ ባህረ ሰላጤ እየሆነ ያለውንም ነገር ሁለቱ መሪዎች የመከሩበት ሲሆን የአካባቢው ቀውስ እንዲፈታ በጋራ ለመስራት ተነጋግረዋል። እርግጥ ነው ማርኮ ሩቢዮ ኢራንን በተመለከተ
ከተለያዩ ሀገራት መሪዎችና የውጭ ጉዳይ ሚኒስትሮች ጋር ሲያወሩ እነርሱ ለሰላም ቁም ነገር አልሰጡም የሚል ንግግር ተናግረዋል። አሜሪካ ግን ሰላም እንድትፈልግና ለዲፕሎማሲ በሯ ክፍት እንደሆነ አትተዋል ማርኮ ሩቢዮ። ከሰርጌይ ላቭሮቭ ጋር የተገናኙበትንም አጋጣሚ ይህንን ለማብራራት ተጠቅመውበታል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት እንጋብዛለን። ብስራት ከፈለ ነበርኩ። ሰላም ለዓለማችን።